ምዕራፍ 5 የጭፍሮች ሴት ልጅ ሆይ ጭፍሮችሽን አሁን ሰብስቤ ከቦ አስጨንቆናል። የእስራኤልን ፈራጅ ጉንጩን በበትር ይመታሉ። አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል። ስለዚህ ወላጂቱ እስከምትወልድበት ጊዜ ድረስ አሳልፎ ይሰጣቸዋል። የቀሩትም ወንድሞቹ ወደ እስራኤል ልጆች ይመለሳሉ። እርሱም ይቆማል፣ በእግዚአብሔርም ኃይል በአምላኩ በእግዚአብሔር ስም ግርማ መንጋውን ይጠብቃል። እነርሱም ይኖራሉ። እርሱ አሁን እስከ ምድር ዳርቻ ድረስ ታላቅ ይሆናልና። ይህም ለሰላም ይሆናል። አሦራዊውም ወደ አገራችን በገባ ጊዜ ምድራችንንም በረገጠ ጊዜ 7 እረኞችና 8 አለቆች እናስነሳበታለን። የአሦርንም አገር በሰይፍ የናምሩድንም አገር በመግቢያ ውስጥ ያፈርሳሉ። አሦራዊውም ወደ አገራችን በገባ ጊዜ ዳርቾቻችንን በረገጠ ጊዜ እርሱ ይታደገናል። የያዕቆብም ቅሬታ በብዙ አሕዛብ መካከል ከእግዚአብሔር ዘንድ እንደሚወርድ ጠል በሳር ላይ እንደሚወርድ ካፊያ ሰውንም እንደማይጠብቅ የሰውንም ልጆች ተስፋ እንደማያደርግ ይሆናል። በዱር አራዊትም መካከል እንዳለ አንበሳ በበጎች መንጋም መካከል አልፎ እንደሚረግጥ የሚታደግም ሳይኖር እንደሚነጥቅ እንደ አንበሳ ደቦል እንዲሁ የያዕቆብ ቅሬታ በአሕዛብና በብዙ ወገኖች መካከል ይሆናል። እጅ በጠላቶች ላይ ከፍ ከፍ ትበል፣ ጠላቶችም ሁሉ ይጥፉ። በዚያም ቀን ፈረሶችን ከመካከልህ አጠፋለሁ፣ ሰረገሎችንም እሰብራለሁ ይላል እግዚአብሔር። የምድርህንም ከተሞች አጠፋለሁ፣ ምሽጎችንም ሁሉ አፈርሳለሁ፣ መተትንም ከእጅህ አጠፋለሁ። ሟርተኞችም ከእንግዲህ ወዲህ አይሆኑልህም። የተቀረጹትን ምስሎችንና ሐውልቶችን ከመካከልህ አጠፋለሁ። ለእጅህም ሥራ ከእንግዲህ ወዲህ አትሰግድም። የማምለኪያ ዐፀዶችህንም ከመካከልህ እነቅላለሁ፣ ከተሞችህንም አፈርሳለሁ። ባልሰሙም አሕዛብ ላይ በቁጣና በመዓት እበቀላለሁ።